በነገራችን ላይ ኢትዮጵያውያን አገራቸውን ይወዳሉ። አገራችን በጣም ነው የምንወዳት። ይሄ የሚያጥወዘው ምናምን የምታየው ቢሰበሰብ 10 አይሞላም። በነገራችን ላይ የሚረብሸው አብዛኛው ህዝብ ሰላማዊ ነው። አብዛኛው ህዝብ ሀገሩ የሚወድ ነው። አብዛኛው ህዝብ ውይይቱ በሰላም ተጀምሮ በሰላም እንዲያልቅ ለውጥ የሚፈልገው ነው። አብዛኛው ህዝብ ለልጆቹ ለሚቀጥለው ትውልድ የሚያስብ ነው። ይሄ እንደ ሀገር መታወቅ አለ። ፌስቡክ ላይ 2 ሰው 3 ሰው የሆነ ነገር ወጥቶ ስላስጮኸ ምክክሩ አያስፈልግም፣ ለውጥ ሊያመጣ አይችልም፣ ይሄኛው እንዲህ ካልሆነ በዚህ በሉ የሚለው ነገር ሳይሆን የአብዛኛውን ህዝብ ስሜት ማድመጥ አስፈላጊ ነው። ከዚህ የተነሳ ሴንተር የምናደርገው ሀገርን ነው። የቀድሞ የመጣንበት ስርዓት አለ። አሁን እንደ ሀገር አለች። እችን ሀገር ለማስቀጠል የተሻለ ለማድረግ ነው የምንወያየው የምንነጋገረው የሚለው ነገር ላይ መስማማት ያስፈልጋል። ሌላው ስንነጋገር እንደ ሀገርም የወንጌል አማኞች ብቻ ሳይሆን ሌሎቻችንም በጣም መደማመጥ አለብን፣ መከባበር አለብን። በሰዎች ውስጥ ያለውን እውቀት አስጨርሰን መስማት አለብን። ሰው ምን እንደሚያስብ ሳናውቅ እንደዚህ አስቦ ሊሆን ይችላል ብለን መናገር መቅደም የለብን እና በጣም ተረጋግተን በጣም ሰክነን እውቀት አልባ ሳንሆን በእውቀት ላይ የሌሎች ሀገሮችም ልምዶችን በማምጣት በመደማመጥ በመከባበር እጅግ በመቻቻል የተሻለ የሚባለውን ሐሳብ እየወሰድን በጋራ ለአንድ ሀገራችን የሚበጀውን ነገር ማድረግ ያስፈልጋል። እንግዲህ እንደ ወንጌል አማኞች ከሁሉ በላይ እኛ የሃይማኖት ተቋማትም ስለሆንን ውይይቱ ከመጀመሩም በፊት ስንጸልይ ቆይተናል። በሀገር ውስጥም በመላው ዓለም የሚገኙ የወንጌል አማኞች አጥቢያዎች፣ ህብረቶች፣ ቀጠናዎች፣ ሲኖዶሶች፣ መዋቅሮች በሙሉ መዋቅሮቻችን በሙሉ ውይይቱ ተጀምሮ እስኪያልቅ ድረስ በጸሎት እንዲሆኑ የካውንስሉ ስራ አስፈጻሚ ውሳኔ አስተላልፏል። በዚሁ መሰረት በዚሁ አጋጣሚ አባሎቻችን ይሄ ውይይት ሰዎች ሲነጋገሩ በቀና ልቦና መነጋገር እንዲችሉ፣ ሰዎች ሲነጋገሩ ጥላቻን እንዲያስወግዱ፣ ሰዎች ሲነጋገሩ ሀገራቸውን ወደውና አውቀው እንዲነጋገሩ፣ ሰዎች በሚነጋገሩበት ጊዜ ቅድሚያ ለሀገራቸው ሰጥተው መወያየት ከግል ፍላጎታቸው መውጣት እንዲችሉ፣ አእምሯቸው የተፈወሰ እንዲሆን፣ ውይይቱ በሰላም ተጀምሮ በሰላም እንዲያልቅ፣ ከውይይቱ ማብቂያ ላይ የምናመሰግንባቸው ነገሮች እንዲበዙ ምዕመኖቻችን እንዲጸልዩ በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። በጣም ነው የማመሰግነው። እንግዲህ ዛሬ ዋና የተገናኘንበት ምክንያት በዛሬው ዕለት በኢትዮጵያ ምድር ላይ ሀገራዊ ምክክር ይጀመራል እና ሀገራዊ ምክክር በኦፊሻል ይጀመራል። በዚህ ሀገራዊ ምክክር ላይ የኢትዮጵያ ቤተክርስቲያን ድርሻዋ ምንድን ነው? ሚናዋስ ምንድን ነው? ምንስ ፍላጎት አላት የሚለውን እስኪ ለመነሻ እንዲሆን። መልካም እንግዲህ ጥሩ ነው በጣም የሀገራዊ ምክክር ኮሚሽን ምክክሩ የሚጀመርበት ነው። አሁን አጀንዳ የማሰባሰብ ስራዎች ከዚህ ቀደም ለዓመታት ሲሰራበት ቆይቷል። ከዛም ያው እኛም እንደ ዜጋም እንደ ሃይማኖት ተቋምም አባሎቻችንም መሪዎቻችንም ሁላችን ስንሳተፍ ቆይተናል። አሁን ደግሞ አጀንዳው ተሰባስቦ አልቆ አጀንዳው ይፋ ተደርጎ የምክክር ኮሚሽኑ በያዘው መርሃ ግብር መሰረት ለ1 ወርና ከዛ በላይ ለሚቆይ ጊዜ ምክክር ይጀመራል ማለት ነው። በዛ እንደ ሃይማኖት ተቋማት እንደ ሌሎችም ሃይማኖት ተቋማት በተሰጠን ኮታ እንሳተፋለን ማለት ነው። በዚህ አጋጣሚ የምክክር ኮሚሽኑን ማመስገን እፈልጋለሁ። የኢትዮጵያውያን ፍላጎታችን ብዙ ነውና እያለፉበት ያለውን ጭንቀት እያለፉበት ያለውን ውጥረት እያለፉበት ያለውን ነገር ሳይ በጣም ጸሎት ያስፈልጋቸዋል፣ እነሱ ድጋፍም ያስፈልጋቸዋል ብዬ አስባለሁ። በዚህ አጋጣሚ የምክክር ኮሚሽን ኮሚሽነሮችን እንዲሁም በዛ ያሉ ስታፎችን በሙሉ በካውንስሉ ስም ላመሰግን ወዳለሁ። ይሄ ደግሞ ታሪካዊ ስራ ነው። እያለፉበት ያለው ነገር ቀላል ስላልሆነ ቢኮዝ እዛ እንዲሳተፉ የተወከሉት አካላት ኢንተረስትን ዝም ብለን ስናስበውም ስናየውም ከዚያም ከዚህ የሚሰማው የሚወረወረውን ነገሮች ሁሉ ስንሰማ በዚህ ሁሉ ውጥረት ውስጥ አልፎ አጀንዳዎችን ቀርጾ መጨረሱ በራሱ ቀላል አይደለም እና እንደ ሀገር ልናመሰግናቸው ይገባል ብዬ አስባለሁ። ሌላው እንግዲህ እንደ ዜጋ እንደ ሃይማኖት ተቋምም ይህ ጉዳይ ታሪካዊ ጉዳይ ነው። መምከር መመካከር ልዩነት የለም ማለት አይደለም። ልዩነት እያለ ግን ማዕከል የምታደርገው ነገር ደግሞ ያስፈልግሃል። ስትመክርም ስትመካከርም እኛ ስንጸልይ ኢየሱስ ክርስቶስን ማዕከል አድርገን እንጸልያለን። ለጸሎታችን ደግሞ
መጽሐፍ ቅዱስን እንደዚሁ ማዕከል እናደርጋለን። ስትመካከር ደግሞ ሀገርን ነው ማዕከል የምታደርግ። ሀገርን ማዕከል ማድረግ ካልቻልክ ልዩነቶቹን እንደውም የበለጠ ነው የምታሰፋቸው። አንድ እሱ መታወቅ ያለበት ማዕከል የምናደርገው ነገር ላይ ማተኮር ያስፈልጋል። ኢትዮጵያን ማዕከል ማድረግ ከተቻለና ለሚቀጥለው ትውልድ ማሰብ ከተቻለ ሰው ይግባባል። ስለዚህ ከእኔነት መንፈስ መውጣት፣ የእኔን ጥቅም መተው፣ የእኔን አመለካከት መተው፣ የመጣውበትን አንዳንድ ልምዶች መተው፣ የእኔን ፍላጎቶች መተው፣ ግላዊነትን ማቆም፣ እዛ ላይ በጣም የአቋም ለውጥ ማድረግ ያስፈልጋል። እዛ ጋር የአቋም ለውጥ ማድረግ ካልተቻለ በምንም ሁኔታ ክርክሩ ወደ ግጭት ነው የሚሄደው። ክርክሩ ወደ ግጭት የማይሄደው ኢትዮጵያ የምትባል ሀገር አለች። ሁላችንም ለዚች ሀገር ልጆች ነን። እቺ ሀገር ደግሞ የሁላችንም ናት። የእኛም የልጆቻችንም የቀጣዩም ትውልድ ሀገር ናት ኢትዮጵያ። ስለዚህ ኢትዮጵያን ስናስባት ህገ መንግስቱ ላይ ምን ይሻሻል? ኢትዮጵያን ስናስባት የክልል አወቃቀር ላይ ምን ይሻሻል? ኢትዮጵያን ስናስባት እና ጤናማ የሆነ የሃይማኖት ተቋም አወቃቀር ከህገ መንግስቱ ተነስቶ ሰኩላሪዝም የተተረጎመበትን ጤናማ መንገድ በመረዳት በሌሎች ሀገር ያለውን የሃይማኖት ነፃነትንም ዓለም አቀፍ ልምዶችንም አምጥቶ ከኛ ሀገር አንጻር ሲታይ የኔ ሃይማኖት አልተወከለም፣ የኔ ሃይማኖት ከፍ አላለም፣ የኔ ሃይማኖት ስም አልጎላም ሳይሆን ነፃነቱ እንደተጠበቀው ነው። የሃይማኖት እኩልነቱ ከተረጋገጠልን ሃይማኖቶች በነፃነት እምነታችንን ማራመድ የምንችልበት ፕላትፎርሙ ካለን ሌላው የሀገር ጉዳይ ነው። መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖት በመንግስት ጣልቃ አይገባም። መንግስታዊ ሃይማኖት የለም፣ ሃይማኖታዊ መንግስትም የለም የሚለው የተቀመጠ ህገ መንግስቱ በግልጽ ያስቀመጠው ነገር አለ። እሱን መርህ አድርገን ከሃይማኖት አንጻር መነጋገር፣ ያን ጊዜ እንግባባል። እሱ ካልሆነ ለምሳሌ እንደ ወንጌል አማኞች እኛ ብዙ ፍላጎት አለ። በየቦታው ለምሳሌ በእኛ ስም ሐውልት እንዲቆም እንፈልጋለን። በየሆቴሉ፣ በየዩኒቨርሲቲው፣ በየኮሌጁ፣ በየስፍራው የወንጌል አማኞች ብዙ ታሪክ አለን። እኛን ታሪክ የሚገልጡ አባቶችም አሉ። የአባቶችም ሐውልት እንዲቆም ልንፈልግ እንችላለን። እንደዚህ ነገሮች ምናነሳና ዳይሬክት ኢቫንጀሊካልን የሚገልጹ ነገሮች ይቀመጡልን ምንል ከሆነ አንግባባ። ምክንያቱ ለምንድነው ማንግባባው? ኢትዮጵያ ውስጥ ያለው እምነት ወንጌል አማኝ ብቻ ነው። ኢትዮጵያ ውስጥ የመጣ ነገር አለ። ቀድሞ አዳፕት ያደረግናቸው ነገሮች አሉ፣ ሀገር የማይጎዱ ነገር ግን ሂስቶሪካል ሆኖ መቀጠል ያለባቸው ነገሮች አሉ። እነዛን ነገሮች ማስጠበቅ ተገቢ ነው። ግን ሃይማኖት ነካ ለማድረግ ነው፣ ከሃይማኖት ጋር ለማገናኘት ጊታር እና መሰንቆ አይተክ ይሄኛው የዚህ እምነት ነው ማለት አትችልም። ወይ ደግሞ ኮከብ ወይ ጨረቃ አይተክ ይሄ የዚህኛው እምነት ነው። በእርግጥ እምነቱ የሚጠቀምበት የራሱ ሎጎ ሊሆን ይችላል። እነዚህ ነገሮች በእምነቱ ስፍራዎች፣ በእምነቱ ቦታዎች፣ ለምሳሌ እኛ ኢቫንጀሊካል ሎጎ አለ። እዚህ የምታየው እኛ ሎጎ ነው። ይሄ ሎጎ እኔ በየአደባባዩ መቆም አለበት የሚል አቋም መያዝ አልችልም። ሊወክል የሚችለው ሀገርን ሳይሆን የወንጌል አማኝን ብቻ ስለሆነ አሁን ለዚህ ነው የሃይማኖት ተቋሙም ሲነጋገር ሀገርን የሚወክል ነገር ላይ ማተኮር ያስፈልጋል። ፖለቲከኛውም ሲነጋገር ሀገርን የሚወክል ነገር ላይ መነጋገር አለብን። ያለበለዚያ ሁሉም አካል የራሱን ጽንፍ ይዞ ይመጣና ከምክክሩ ይልቅ እንደውም ወደ ልዩነቱን እናሰፋለን እና ኢትዮጵያን ሴንተር ማድረግ አስፈላጊ ነው። እዚህ ላይ መናገር የምፈልገው ቀድሞ ስርዓት አላት ኢትዮጵያ የምትተዳደርበት። እንደ ሀገር እኮ ሀገር አለች። ያለውን ስርዓት ለማፍረስ አይደለም ውይይት የሚደረገው። ያለውን ስርዓት መሻሻል፣ መስተካከል የሚገባውን ነገር አሻሽለ አስተካክለ የበለጠ የተሻለ ለማድረግ የምትነጋገረው እና አንዳንድ ጊዜ ከየቦታው የሚሰማ ገና አሁን አዲስ እንትን ለመፍጠር ውይይት እንደሚደረግ እና ሰው በቃ እንቅልፋቶ ጠዋትም ማታም ቀንም በዚህ ጉዳይ ላይ ሌላ እንትን ውስጥ ገብቶ ይሰራል። ቡድን አድርጎ እንደዚህ አድርጎ ፌስቡክ ላይ የምታያሉ በጣም ጭንቀቶች አሉ ምናምን። ምንም የሚያስጨንቅ ነገር የለም እና ለኢትዮጵያ ህገ መንግስት እና ለሚቀጥለው ትውልድ የሚወስነው ህዝብ ነው። ህዝብ ደግሞ የሚሻለውን የሚበጀውን ያውቃል። ህዝብ ደግሞ ሀገር ይወዳል። በነገራችን ላይ ኢትዮጵያውያን ሀገራቸውን ይወዳሉ። ሀገራችን በጣም ነው የምንወዳት። ይሄ የሚያጥቦዘው ምናምን እንትን የምታየው ቢሰበሰብ 10 አይሞላም። በነገራችን ላይ የሚረብሸው አብዛኛው ህዝብ ሰላማዊ ነው። አብዛኛው ህዝብ ሀገሩ የሚወድ ነው። አብዛኛው ህዝብ ውይይቱ በሰላም ተጀምሮ በሰላም እንዲያልቅ ለውጥ የሚፈልገው ነው። አብዛኛው ህዝብ ለልጆቹ ለሚቀጥለው ትውልድ የሚያስብ ነው። ይሄ እንደ ሀገር መታወቅ አለ። ፌስቡክ ላይ 2 ሰው 3 ሰው የሆነ ነገር ወጥቶ ስላስጮኸ ምክክሩ አያስፈልግም፣ ለውጥ ሊያመጣ አይችልም፣ ይሄኛው እንዲህ ካልሆነ በዚህ በሉ የሚለው ነገር ሳይሆን የአብዛኛውን ህዝብ ስሜት ማድመጥ አስፈላጊ ነው። ከዚህ የተነሳ ሴንተር የምናደርገው
ሀገርን ነው። የቀድሞ የመጣንበት ስርዓት አለ። አሁን እንደ ሀገር አለች። እችን ሀገር ለማስቀጠል የተሻለ ለማድረግ ነው የምንወያየው የምንነጋገረው የሚለው ነገር ላይ መስማማት ያስፈልጋል። ሌላው ስንነጋገር እንደ ሀገርም የወንጌል አማኞች ብቻ ሳይሆን ሌሎቻችንም በጣም መደማመጥ አለብን፣ መከባበር አለብን። በሰዎች ውስጥ ያለውን እውቀት አስጨርሰን መስማት አለብን። ሰው ምን እንደሚያስብ ሳናውቅ እንደዚህ አስቦ ሊሆን ይችላል ብለን መናገር መቅደም የለብን እና በጣም ተረጋግተን በጣም ሰክነን እውቀት አልባ ሳንሆን በእውቀት ላይ የሌሎች ሀገሮችም ልምዶችን በማምጣት በመደማመጥ በመከባበር እጅግ በመቻቻል የተሻለ የሚባለውን ሀሳብ እየወሰድን በጋራ ለአንድ ሀገራችን የሚበጀውን ነገር ማድረግ ያስፈልጋል። እንግዲህ እንደ ወንጌል አማኞች ከሁሉ በላይ እኛ የሃይማኖት ተቋማትም ስለሆንን ውይይቱ ከመጀመሩም በፊት ስንጸልይ ቆይተናል። በሀገር ውስጥም በመላው ዓለም የሚገኙ የወንጌል አማኞች አጥቢያዎች፣ ህብረቶች፣ ቀጠናዎች፣ ሲኖዶሶች፣ መዋቅሮች በሙሉ መዋቅሮቻችን በሙሉ ውይይቱ ተጀምሮ እስኪያልቅ ድረስ በጸሎት እንዲሆኑ የካውንስሉ ስራ አስፈጻሚ ውሳኔ አስተላልፏል። በዚሁ መሰረት በዚሁ አጋጣሚ አባሎቻችን ይሄ ውይይት ሰዎች ሲነጋገሩ በቀና ልቦና መነጋገር እንዲችሉ፣ ሰዎች ሲነጋገሩ ጥላቻን እንዲያስወግዱ፣ ሰዎች ሲነጋገሩ ሀገራቸውን ወደውና አውቀው እንዲነጋገሩ፣ ሰዎች በሚነጋገሩበት ጊዜ ቅድሚያ ለሀገራቸው ሰጥተው መወያየት ከግል ፍላጎታቸው መውጣት እንዲችሉ አእምሯቸው የተፈወሰ እንዲሆን ውይይቱ በሰላም ተጀምሮ በሰላም እንዲያልቅ ከውይይቱ ማብቂያ ላይ የምናመሰግንባቸው ነገሮች እንዲበዙ ምዕመኖቻችን እንዲጸልዩ በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። እሺ፣ በጣም ነው የማመሰግነው። እንግዲህ የውይይቱ አጀንዳ ኦልሬዲ ይፋ ተደርጓል። አሁን አዲስ የሚሰባሰብ አጀንዳ የለም። ግን የሚገርመው ነገር ከአጀንዳ ውስጥ አብዛኛው ወይም ደግሞ በጣም ትልቅ ቦታ የተሰጠው የሃይማኖት ጉዳይ ነው እና የኢትዮጵያ ወንጌል አማኞችን በመወከል ይህንን አጀንዳ የተጠቀሰውን አጀንዳ በደንብ ሊወክሉኝ ይችላሉ የሚሉ ሰዎች ተወክለዋል ወይ? በሂደት ውስጥ ለመሳተፍ የምትችሉት በምን ሁኔታ ነው? ስለዚህ የምክክር ኮሚሽኑ ያዘጋጀው ፕላትፎርም አለ። ሰው የፈቀደው አጀንዳ ላይ አይገባም። ምክክር ኮሚሽኑ የሚመድበው ለምሳሌ እኛ የተመደብኩት ሃይማኖት ጉዳይ ላይ አይደለም። ስሜ የተላለፈ ከዛ ምድቡን ሳየው የተመደብኩበት ሌላ ቦታ ጥሩ ነው ብዬ አስባለሁ። እሱ ካልሆነ ውጥረቱ በጣም አደገኛ ይሆናል። የሃይማኖት መሪዎች ይሰባሰቡና ቅድም እንዳልኩት የኔ ሃይማኖት ይበልጣል፣ የኔ ሃይማኖት ያንሳል የሚል ነገር ይኖራል። እዛ የተመደቡም አሉ። እኛ ግን መርጠን ከለዚህ መደብ አላለም። እሱ እንትኑ አይፈቅድም እና እኔ ምክክር ኮሚሽኑ የተጠቀመበት ዘዴ ትክክል ነው ብዬ ነው የማምነው። እንደዛ ብንል አንግባባም ብዬ አስባለሁ። ብዙ ማንግባባቸው ነገሮች ሊኖሩ ስለሚችሉ፣ ነገር ግን እዛ የተወከሉ ሰዎች አሉ። እዛ የተወከሉ ሰዎች አሁን ለማን እንደሆኑ ማወቅም አንችልም። ገና ካርዳቸውን ከወሰዱ በኋላ የምናጣራው። እሱን ካወቅን በኋላ ግን አንድ ነገር ብለናል። ቅድም እንዳልነው አንደኛ በቅን መንፈስና በቅን ልቦና መነጋገር ያስፈልጋል። ሁለተኛ በእውቀት መነጋገር ያስፈልጋል። ሶስተኛ የሰዎችን ሀሳብ በማክበር እና በመስማት ለዛ ተገቢውን ምላሽ በጣም በሰከነ መንፈስ በመስጠት መወያየት ያስፈልጋል። ይህን ካደረግን እና ስንነጋገር ምንነጋገረው ሚስ መደረግ የለበትም። ሃይማኖታዊ መንግስት ለማቋቋም አይደለም እኛ ምንነጋገር፣ ኦር ደግሞ እንደዚህ የእኛን ሃይማኖት ሌጋሲ ለማስጠበቅ አይደለም ምንነጋገር። ስንነጋገር ቀድሞ ያለ ስርዓት አለ ብያለሁ። በህገ መንግስቱ ላይ ስለ ሃይማኖትና እምነት የተቀመጠ ነገር አለ። ያንን የሚያሳጣና የሚቀማ ስርዓት አይደለም እኮ አሁን ውይይቱ፣ ያንን የበለጠ ህጋዊ የሚያደርግ እሱ ስለሆነ እዛ ማንም ይመድብ ማንም በዛ አጀንዳ ላይ የሚወያየው በእርግጠኝነት እኔ የግድ እዛ መመደብ ላይጠበቅብኝ ይችላል። እዛ የተመደበው ሰው ግን አንድ እንደ ዜጋ ያውቃል፣ ሁለት ከቤተ እምነት በስምንቱም አጀንዳዎች ላይ ለመወያየት የሚያስችል አቅም አለው ተብሎ ተወክሎ የመጣ ሰው። አዎ፣ ግን እርስዎን አሁን እዚህ ጋር ጥያቄ ይነሳል። ምክንያቱም እርስዎ የአንድ ቤተ እምነት መሪ ኖት፣ የወንጌላውያን መሪ ኖት እና የወንጌላውያን መሪ ሆነው የወንጌላውያን ጥቅም ለማስከበር በሃይማኖት ጉዳይ ላይ ተወክለው እዛ ላይ ካልተገኙ ከእርስዎ በላይ ማን ሊወክል ይችላል? ወይስ እርስዎ ያላመኑበት ሰው እንግዲህ እንደነገሩኝ ማን እንደሆነ አይታወቅም ብለዋል እና ይሄ ምን ያህል አግባብ ነው? ምን ያህል መብታችንና ጥቅማችን ያስከብራል? ያስጠብቃል። የእኛ መመደብ አይደለም ጥቅሙ የሚያስጠብቀው ብዬ ነው የማምነው። ለምሳሌ በዛ አጀንዳ ላይ የሚወያየው እኮ የሃይማኖት ሰው ብቻ አይደለም። ፖለቲከኛም ሊወያይ ይችላል። የተፎካካሪ ፓርቲም እዛ ውስጥ አለ።
ከሲቪክ ማህበራት እዛ ውስጥ አለ። አጀንዳ 4 ነው እሱ አጀንዳ 4 መሰለኝ። ስለዚህ የሃይማኖት ሰዎችም አሉ። ስለዚህ የሲቪክ ማህበረሰቡ ራሱ እኮ የሃይማኖት ሰው ነው፣ ሃይማኖት አለው። ፖለቲከኛውም እኮ ሃይማኖት አለው። ፓስተር ቄስ አይደለም እንጂ ሃይማኖት አለው። ስለዚህ የሃይማኖት ነገር የማይገባው ሰው ነው ብለን ማሰብ አንችልም። የምንወያየው ሃይማኖትን የህግ ማዕቀፍ ከማስያዝ አንጻር ነው የምንወያየው። ሃይማኖታችንን ከፍትህ አንጻር፣ የህግ ማዕቀፍ ከማስያዝ አንጻር፣ የሃይማኖትን ነፃነት ከማስጠበቅ አንጻር፣ ሰኩላሪዝምን ከማስጠበቅ አንጻር ምን ውይይቱ ሊሆን የሚችለው እና አሁን ቀድሞ ያላል መንግስታዊ ሃይማኖት እንደሌለ፣ ሃይማኖታዊ መንግስት እንደሌለ፣ ሁሉም ሃይማኖት እኩል መሆናቸውን እና እንደውም በጣም ጥሩ ያየሁት አጀንዳ 1 ውይይት ላይ አጀንዳ ውስጥ ያየው ሃይማኖት ላይ አነስተኛ ቁጥር ያላቸው እምነት ተከታዮች እንዳይገፉ። ያን ብቻ አይደለም። ለምሳሌ እንደ ወንጌል አማኞችና አንዳንድ ቦታ ቁጥራችን ከፍ ይላል፣ አንዳንዱ ጋር ያንሳል። ቁጥራችን በሚያንስበት ቦታ እንገፋለን። ለምሳሌ ኢቭን የሃይማኖት ተቋማት ጉባኤ እንኳን እንዳይቋቋም የተከለከለበት ክልል አለ። በእኛ የእኛም ምዕመናን የሚሰደዱባቸው አካባቢዎች አሉ። ያ አካባቢ ለምሳሌ በዚያው ምላሽ ያገኛል። ምላሽ የሚያገኘው እንዴት ነው? ቁጥራችን ከፍና ዝቅ ባለባቸው ቦታዎች ላይ እኩል መፍት እንዲኖረን ያስጠበቅልናል ማለት ነው። ይህንን ለማድረግ ሃይማኖተኛ መሆን አይጠበቅብህም። ይሄን ለማድረግ ኢትዮጵያዊ ከሆን እንደኛው መርጠን እንደላክን በ8ቱም አጀንዳ ላይ ለመወያየት ብቃት አላቸው ብለን መርጠን እንደላክን ከፖለቲካ ፓርቲውም ከተፎካካሪውም ከሲቪክ ማህበረሰቡም ከፍትህ አካላትም ከመንግስት መዋቅሮችም የመጡ ሰዎች በአጀንዳ 4 በሃይማኖት ነክ ጉዳይ ላይ በደንብ አድርገው አንዳንዶቹ ምናልባትም በቢሮቸው ጉዳዩን የሚያውቁት ሊሆን ይችላሉ እና እንደውም ከኛ የተሻለ በዛ ላይ እውቀት ያላቸው ሰዎች ይመድባሉ ብለን ነው የምናስበው። ምንም ጥርጥር የለንም። እኔን ደግሞ ለምሳሌ በተመደብኩበት አጀንዳ ላይ ወያያል። ምናልባት ሊነግሩን ይችላሉ። አጀንዳ 2 ይመስለኛል ሀገራዊ የሆነ ጉዳይ ነው። እኛ በ8ቱም በየትኛውን ቦታ ብንሰበሰብ እንደ ዜጋ በቂ ምላሽ መስጠት እንችላለን። ለሀገራችን አስተዋጽኦ ማድረግ እንችላለን። እውቀት አልባ ያልሆነ ንግግር በመናገር ለኢትዮጵያ ለሚቀጥለው ትውልድ የሚጠቅመውን ነገር ይዘን እንመጣለን። አሁን እኔ ፓስተር በሆንም አገልጋይ በሆንም ግን ሀገሪቷ ዜጋ ነኝ። እንደ ዜግነት የሚመለከቱኝ ነገሮች አሉ። ስለዚህ እንደ ዜጋ በተመደብኩበት ቦታ ላይ ብዙ ማበረክተው ነገር ነው ማለት ነው። በቃ ኢትዮጵያ እንድትሸት እኛ በብሔር ተከፋፍለን፣ በጎሳ ተከፋፍለን፣ በጎጥ ተከፋፍለን ድብልቅልቃችን የወጣ ማህበረሰብ ጠቅሞናል። የትኛው የመጣንበት ጎዳና ያልጠቀመን የትኛው ነው? የሚጠቅመንስ የትኛው የሚለውን ነገር በተመደብንበት ቦታ እንሰራለን። የምንሰራው ግን ለኢትዮጵያ ነው። ኢትዮጵያውያን ልጆቻችን እኛ ባለፍንበት ጥሩ ባልሆነ ጎዳና ማለፍ የለባቸው። ልጆቻችን ምቹ በሆነ ህገ መንግስት ውስጥ ምቹ በሆነ የመንግስት ስርዓት ውስጥ ማለፍ አለባቸው። ይህንን ደግሞ የብዙ ሀገር ልምዶች እናመጣ፣ በዛ ላይ ዲቤት እናደርጋለን። በይበልጥ ሀሳብ ደግሞ የተሻለ ሀሳብ ይዘን እንቀርባለን። በዛ የምናቀርበው ሀሳብ ሚዛን የሚደፋ ደግሞ ሲሆን ቅቡልነት ያገኛል ማለት ነው። በዚህ ልክ ነው የሚሆነው። እኔ ኢንጀነራል ፍጹም መቀየር ያለባቸው ነገሮችም አሁን የህዝቡ ውይይት ስለሚደረግ ህዝቡ ስልጣን ስላለው መቀየር ያለብን ነገር ካለ መቀየር አለ። አንዳንዱን ነገር መድፈርና መቀየር ያለብን ነገር ካለ ደፍረ መቀየር ሊያስፈልግ ይችላል። በቃ ይሄ ማይነካ ፓርት ነው። ይሄ ከተነካ ጸብ ይፈጠራል፣ ይሄ ከተነካ ግጭት ይፈጠራል የሚባል ነገሮች መቀየር ካለባቸው መቀየር ነው ያለባቸው። ለህዝብ ጥቅም የሚውል ከሆነ ለኢትዮጵያ አንድነት፣ ለኢትዮጵያ ህዝቦች ሉዓላዊነት፣ ለኢትዮጵያን ህዝብ ሰላም ለማድረግ እነዚህ ነገሮች አንዳንዱ መቀየር ካለበት በቃ መቀየር አለ እና ህዝብ ካልቀየረው ማን ይቀይረዋል? መቼስ አሁን የሚወያየው ህዝብ ነው። በቃ የመቀየር የማስተካከል ስልጣን ያለው አካል ነው እየተነጋገረ ያለው። ያን ደግሞ ተመካክሮ የሚቀየረውን ቀይሮ የሚስተካከለውን አስተካክሎ ከሁሉ በላይ ጸሎታችንም ልመናችንም ምኞታችንም ለተሳታፊዎችም እንደው በዚህ አጋጣሚ ማስተላለፈው መልእክት ሀገርን ማዕከል እናድርግ፣ ትውልድን ማዕከል እናድርግ። ጎጠኝነት፣ ብሔርተኝነት፣ አካባቢዊነት የኔ ይበልጣል፣ የኔ ይሻላል፣ የኔ ይሁን፣ የኔ ሀሳብ ቦታ ካልያዘ የሚል እንደ ሃይማኖት መሪም እንደ ፖለቲካ መሪም እንደ ተፎካካሪም እንደ ሲቪክ ማህበረሰብም ከግላዊነት መውጣት አለ። ከግላዊነት ካልወጣን ግሩፑንም ለማወክ ነው የምንገባው እንጂ ልንወያይ አይደለም የምንገባው። ስለዚህ ስንገባ በቃ ይሁን አቋም ይዘን መግባት ተገቢ አይደለም። የተሻለ ሀሳብ አለ እዛ ብሎ ማሰብ ተገቢ ነው ብዬ አስባለሁ። እኛውን አቋም ይዘን ይሄማ በፍጹም ብለን አይደለም የምንገባው። እኛን የሚወክሉ ሰዎችም በዛ ልክ አይደለም የሚገቡት። የተሻለ ሀሳብ ይዘን በኢትዮጵያዊነት መንፈስ እንገባለን፣ እንጸልያለን። ለሀገራችን ኢትዮጵያ የተሻለ ነገር ይሆናል። አይሆፕ ደግሞ የምናመሰግንበት ቀን
በቅርብ ይሆናል። እሺ፣ በጣም የማመሰግነው ጠቅላይ ሚኒስትር አብይ አህመድ ትናንትና ሲናገሩ ከዚህ በኋላ የተጻፈ ህገ መንግስት መጥቶ አይደለም ኢትዮጵያን የሚያስተዳድራት ህዝቡ ራሱ የሚፈልገውን ህገ መንግስት መቅረጽ አለበት ብለዋልና ከዚህ አንጻር አሁን ለምሳሌ ህገ መንግስቱ ይሻሻል ቢባል ምናልባት ያሰባችሁት ይሄ እንደ ወንጌል ማህበረሰብ ማለት ነው ይሄ ፓርት ይሻሻል ብላችሁ ያሰባችሁት ይኖራል? የሚያቀርቡት ይኖራል? በእውነት ስፔሲፊክ ያደረግነው ነገር የለም። እንደተባለው ግን ህገ መንግስት ውስጥ ቅድም ያልኩት ነው። ህገ መንግስት ውስጥ መሻሻል የሚገባው ነገር ካለ ክቡር ጠቅላይ ሚኒስትራችንም እንዳሉት ማሻሻል የሚገባው ህዝብ የስልጣኑ ያለው ህዝብ ከሻለ በቃ አሻሻለ። ከዛ የትኛውም ፓርቲ የትኛውም ኢትዮጵያን የሚመራ መንግስት ህዝቡ አሻሽሎ ይሄ ነው የሚሻለኝ ባለው ህግ እንመራዋለን ነው ያሉት እሳቸው። እኔ በዛው ልክ እኛም እንደ ዜጋ እንደ ህዝብም እኛም ህዝብ ነን እኮ በአንድ አቅጣጫ እንደ ህዝብም እንደ ዜጋም ቀድሞ የተቀመጠ እና አንዳንዱ ጥሩ የሚመስል ግን የኢትዮጵያን እድገት የኢትዮጵያን ህዝብ ሰላም የከለከለ መልካም የሚመስል በተለይ የብሔር ብሔረሰቦችን ጥቅም ያስጠበቀ የሚመስል የገበሬውን ጥቅም ያስጠበቀ የሚመስል የነጋዴውን ጥቅም ያስጠበቀ የሚመስል ግን የሚከፋፍሉ ልዩነትን የሚያሰፋ ጄኔሬሽኑ ራስ ወዳድ እንደሆነ የሚያደርጉ ነገሮች ከዛ መስተካከል አለባቸው ብለን እናስባለን። አቋም ይዘህ ማትገባው ለምንድነው? ጥሩ ስላልሆነ ነው። እዛ ስንገባ የተሻለ ሀሳብ እንደሚሆኑ ስለምናስብ አሁን ስንገባ አይምሯችን ለኢትዮጵያ ሀገራችን የበኩላችን አስተዋጽኦ በማድረግ የተሻለች ሀገር እንድትሆን በጎ አስተዋጽኦ እናደርጋለን ብለን እያሰብን ነው የምንሄደው። እሱን አስበን ስለምንሄድ አቋም አንይዝም። ከዛ ከኛ ሀሳብ ጋር የሚስማማ እናገኛለን። ቅድም ያልኩት አብዛኛው ሰው ለኢትዮጵያ እድገት የሚሰራ ስለሆነ እኛን ከመሰሉ ጤናማ ሰዎች ጋር እንገናኛለን። እነማን እንደሆነ አናውቃቸውም፣ ግን ሞር እንደዚህ ይበዛል። ከዛ ከነሱ ጋር ተባብረን ሀሳባችን እናዋጣውና የህዝብ ሀሳብ ይሆናል። መሻሻል መስተካከል የሚገባው ነገር ካለ መስተካከል አለበት። ጊዜ መፍጀትም የለበትም። መለወጥ አለበት መለወጥ የሚገባው ነገር እና ይሄ የውጭ ፖለቲከኞች፣ አክቲቪስቶች፣ ቲክቶከሮች በዚህ የሚጮሁ ይሄ ውይይት ከተደረገ ቀድሞ የተቀመጠ አንዳንድ ሌጋሲዎቻቸው እንዳይነካ የሚፈልጉ እነሱ አካላት የሚያስጮሁት ነገር አለ። ምክክር ኮሚሽኑን ይተቻሉ፣ መንግስትን ይተቻሉ፣ የሚወያየውን ህዝብ ይተቻሉ። እሱን ጆሮ አለመስጠት ነው። ጆሮ አለመስማት። ምሩ ቢባሉ አንድ ቀን የማይመሩ ሰዎች፣ አሳብ አምጡ ቢባል አሳብ የላቸው ሰዎች እድሜ ልካቸው ሲፈጠሩ ለተቃውሞና ለትችት የተፈጠሩ ሰዎች አሉ። እነሱን አለመስማት፣ ጆሮ አለመስጠት፣ ጊዜ አለመስጠት፣ በራስ ጉዳይ ላይ ብቻ ማተኮር፣ በራስ ነገር ላይ ብቻ ፎከስ ማድረግ፣ ከዛ በኋላ እርምጃ መውሰድ፣ አክሽን መውሰድ። ህዝብ ነው። የህዝብ ድምፅ ደግሞ ይከበራል። ከዛ ይጮሃሉ እንደ ልማዳቸው 1 ወር 2 ወር ጮሆ አገር ትቀጥላለች። እነሱ ደግሞ ጮታቸውን ይቀጥላሉ። ምንም ነገር የለውም። እኛ እንደ ሃይማኖት መሪዎች ጠንካራ አቋም ነው ያለን። ሀገር መለወጥ መስተካከል አለበት ብለን እናምናለን። የምንመራው እኮ የምናገለግለው ህዝብ እኮ የሀገር ዜጋ ነው በአንድ ጎኑ። ስለዚህ ህዝቡን ከድህነት የሚያወጣ ህዝቡን ከረሃብ የሚያላቅቅ ከጦርነት የሚያላቅቅ ወደ ሰላም የሚያመጣ ነገር ላይ ሁሉ እየተነጋገርን ከሌሎች ወገኖቻችን ጋራ የተሻለ ነገር ለኢትዮጵያ እናበረክታለን ብለን ነው የምናስበው። ትኩረት ሰተን ነው የምንካፈለው። ትኩረት ሰተንም ነው የምንከታተለው። ችላ የምንለው ነገርም የለንም። ምክክሩ በፊት ከአጀንዳ ከሚሰበሰብበት ጊዜ ጀምሮ አሁን ውይይቱ እስከተጀመረበት ከዚህ በኋላ እስኪጠናቀቅ ድረስ ተጠናቆም ደግሞ ስራ ላይ እስኪውል ድረስ በሚጠበቅብን ሁሉ እናደርጋለን። በጣም ጥሩ። እንግዲህ እዚህ ሀገራዊ ምክክሩ ላይ ምናልባት ተጨማሪ ሀሳብ ከሌሎት ወደሚቀጥለው ሀሳብ ይቻላል። እሺ፣ የካውንስሉ የዚህ የ5 ዓመት መሪ እቅድ ብሎ የያዘው የወንጌል ስርጭት ላይ ነው እና ላይ ደግሞ በስፋት እየሰራን ያለን እና በዛ ምክንያት ወደ ጎንደርም ወደ አዳማም ሄደን ነበር። አሁን ቀጥሎ ደግሞ ወደ ዋያቤሎ ወደ ሞያሌም እንሄዳለን እና እዛ ያየነው መነሳሳት ይሄ ካውንስሉ ጋር ያለው የተነሳው ወንጌል ስርጭት ላይ ትኩረት መደረጉ በጣም ሰውን አነሳስቷል። ብዙ ቤተክርስቲያኖች እየተተከሉ ነው። ብዙ ሰዎች ጌታን እያገኙ ነው እና ምናልባት እዚህ ከአዲስ አበባ ውጭ ላሉት የሚናገሩት የሚያስተላልፉ በጣም አለኝ፣ ብዙ መልዕክት አለኝ። እንደ ሚዲያም እናንተም የትኩረት አቅጣጫችሁ እንድታደርጉት መልዕክትን አስተላልፋለሁ። ሚዲያው በቀን ውስጥ ስለ ሚሽን ያልተናገረበት ቀን ባይኖር የማይናገርበት ቀን ባይኖር እግዚአብሔር ይባረከንም እሱ ውስጥ ነው። የእግዚአብሔር ጉብኝትም እሱ ውስጥ ነው ያለው። ስለዚህ ሚዲያዎቻችንም የሌሎች ቴሌቪዥን ጣቢያ ያላቸውም ሚዲያ ላይ የሚሰሩም በሙሉ በየቀኑ በየሰዓቱ በየወቅቱ የሚሽን ስራ ላይ የሆነ መልእክት ማስተላለፍ አለባቸው ብዬ አምናለሁ። ተገቢም ስለሆነ
እንግዲህ የካውንስሉ የሚሽን ዲፓርትመንት በጣም ሰፊ ስራዎች የሰራ ነው ያለው። ከ300 በላይ ሚኒስትሪዎች ስብሰባ አድርገው ባለፈው የጋራ አቋማቸውን ይዘዋል። ሚሽን ላይ ብቻ የሚሰሩት ኮሚቴ አዋቅረዋል። አስተባባሪ በቅርቡ ይቀጥራሉ። ከዛ በስትራቴጂ ይሰራሉ ማለት ነው። በዓላማችን መጽሐፍ ቅዱስ ላይ የተቀመጠውን ነው፣ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ የሚል ነው። እንግዲህ ይሄ ፕሮጀክታችን በጣም ሰፊ ፕሮጀክት ነው። ከአዲስ አበባ ውጭ በመላ ሀገሪቷ በየክልሎች ያሉ በሚሽን ላይ ትኩረት አድርገው የሚሰሩ የካውንስሉ አባል ቤተ እምነቶችን ደግሜ እንደገና ማመስገን እፈልጋለሁ። እግዚአብሔር ይባርካችሁ፣ ሚሽንን ትኩረት ስለሰጣችሁ። ሚሽን ላይ ትኩረት መስጠት ያቆማችሁ ደግሞ ወደ ሚሽን ተመለሱ። ሰላማችሁ እንዲመለስ፣ ጤናችሁ እንዲመለስ፣ ህብረታችሁ እንዲመለስ፣ ቤተክርስቲያን እንድትሸት፣ ቤተክርስቲያን ወደ ተልኳ መመለስ አለ። ሚሽን መስራት ያቆመች ቤተክርስቲያን በሰላም መኖር አትችልም። ሚሽን መስራት ያቆመች ቤተክርስቲያን ህብረቷ ጤናማ አይደለም። ሚሽን መስራት ያቆመች ቤተክርስቲያን ናት ብለን መቀበል አንችልም፣ እንቸገራለን። ዓላማዋን ስለሳተች የትኛውም አገልግሎት ለሚሽን ግብዓት ነው። የትኛው እንግዲህ ሚሽን በደንብ ዲፋይን ደግሞ ይደረጋል። ወንጌል ስርጭት አለው፣ ቤተክርስቲያን ተከላ አለው። እሱ ደግሞ ዝርዝር ነገሮች ይኖሩታል ማለት ነው። በየዲኖሚኔሽኑ የራሱ አሰራር ስላለ ኢየሱስ ክርስቶስን በፍቅር መስበክ፣ ኢየሱስ ክርስቶስን በፍቅር መመስከር፣ ኢየሱስ ክርስቶስን በፍቅር መናገር፣ ላላመኑት ሰዎች፣ ለአሕዛቦች፣ ወደ ሲኦል ለሚነዱ ሰዎች ይህንን የፍቅር ወንጌል የፍቅር ኢየሱስ ከድቅድቅ ጨለማ ወደሚደነቀው ብርሃን ሰዎች እንዲሸጋገሩ አባሎቻችን በዛ ላይ ፎከስ አድርገው መስራት አለባቸው እያስባሉ። አሁን ቤተክርስቲያን ፕሮጀክት ቤዝድ የሆነች ነው። ፕሮጀክት ላይ ነው የምታተኩረው፣ ግንብ ላይ ነው፣ ኢቨንቶች ይበዛሉ። ሁሉን ነገር ግን መዝነው ዝም ብለህ ምንድን ነው አሁን ትላልቅ ዝግጅት ታደርጋለህ፣ ግን ሚሽን ዜሮ ነው እና ብዙም ኮንፈረንስ ታደርጋለህ፣ ብዙ ሚሊዮን ብር አውጥተህ ግን የለበትም። ውስጡ ስትፈትሸው ገንዘብ ነው የምትጨርሰው፣ ግርግር ነው እና እሱ አያስፈልግም። ቤተክርስቲያን ሰክና ወደ ቃሉ መመለስ አለባት። ከዚህ ውጭ ወንጌል ስርጭት የሚሰሩ በክፍለ ሀገሩ ቤተክርስቲያን ተከላ ላይ የሚሰሩ በብዙ ዋጋ መክፈል በረሃብ በጥማት ውስጥ የሚያሳልፉ በብዙ ዋጋ መክፈል ውስጥ እያገለገሉ ላሉት ሚስዮናውያን ወንጌላውያን እንደ ቤተሰብ አገልጋዮችን ተቀብለው ሚስዮናውያን ተቀብለው እያስተናገዱ ያሉ በክፍለ ሀገር በየወረዳው በየዞኑ በየከተማ መስተዳድሩ ያሉ በተለያየ ሙያ የተሰማሩ መምህራን፣ ጤና ባለሙያዎች፣ ነጋዴዎች፣ ባለሀብቶች፣ ሚስዮናውያን ያሰማሩ ባለሀብቶች እንዲሁም ደግሞ ምቹ ባልሆነ ሁኔታ ውስጥ ዋጋ እየከፈሉ እያገለገሉ ላሉ ወንጌላውያንና ሚስዮናውያን ያለኝ መልእክት የሚሰሩት ስራ የእግዚአብሔር ዋነኛ ትእዛዝ ስለሆነ ዋጋቸውን በሰማይ ታላቅ ስለሆነ ተስፋቸውን አለምልመው እግዚአብሔር አብሯቸው እንዳለ አውቀው የቤተ ክርስቲያን ዋነኛ አጀንዳ እንደሆነ አውቀው ጠንክረው እንዲሰሩ መልእክት ማስተላለፍ ፈልጋለሁ። ያንኑ እያገለገሉ ወደ ጌታ ቢሄዱ እንደዛ ነው የሚሻለው። ትላልቅ ቤተ እምነቶች በየክፍለ ሀገሩ ያሉ አንዳንዶች ወንጌል ስርጭት ፐርፐዝሊ ወጥተው የሚሰሩ አሉ። ሚስዮናውያን የሚልኩ አሉ፣ ያቆሙ ደግሞ አሉ። የማይልኩ አቅሙ ያላቸው ምን ሊልኩ ነው? ምን ሊያደርጉ ነው? ያመኑትን ሰዎች ሰብስበን ደቀ መዝሙር ማድረጉ አግባብ ነው፣ ማስተማሩ ጥሩ ነው። ግን መውጣት አለባት፣ ህዝቡ መውጣት አለበት፣ መመስከር አለበት፣ መስራት አለበት፣ መተባበር መደገፍ አለበት። የካውንስሉ መዋቅሮች ለዚህ ቅድሚያ ድጋፍ መስጠት አለባቸው። ከፍተኛ ኮንፈረንስ ክሩሴድ የሚያደርጉ አካላት ስብከቶቻቸው ሁሉ መስተካከል አለበት፣ መቃኘት አለበት። ከሽያጭ ከንግድ ከቢዝነስ ዓለሙ ምልከታ ወጣ ማለት ያስፈልጋል። የትኛውም ኮንፈረንስ፣ የትኛውም ስልጠና፣ የትኛውም ነገር ከሚሽን ጋር ላይ ማድረግ አለበት። እሱ ሲሆን እግዚአብሔር አብሮን ይሰራል፣ እግዚአብሔር አብሮን ይቆማል፣ እግዚአብሔር አብሮን ይወጣል፣ እግዚአብሔር አብሮን ይገባል። መከናወን እናገኛለን። ያለበለዚያ መከናወን የሚባል ነገርም የለም። ሩጫ አለ፣ ልፋት አለ፣ ጥረት አለ፣ እቅድ አለ፣ ፕላን አለ፣ ስኬት ግን የለም። ስኬት ይመስል ነገር የተለመደው ሪፖርት ይኖራል እንጂ ስኬት የለም። ስለዚህ እውነተኛ ሪፖርት፣ እውነተኛ ስኬት፣ እውነተኛ ውጤት ከተፈለገ ሚሽን ላይ ማተኮር ያስፈልጋል። ለእናንተም ኢንካሬጅ አደርጋለሁ፣ በርቱ። እናንተም እንደ ሚዲያ የሄዳችሁበት አካባቢ ኢንካሬጅ ለማድረግ ሄዳችኋል። እግዚአብሔር ይባርካችሁ። አባቶችን ማበረታታት በዚህ በሚሽን አገልግሎት ዋጋ የከፈሉ አባቶች ዛሬ በየክፍለ ሀገሩ አሉ። ታሪክ የሚያውቁ ኢየሱስ ክርስቶስ አብሯቸው የቆመ አብሯቸው የሰራ ለብዙ ሰዎች መዳን ምክንያት የነበሩ የሆኑ ዛሬ ያው በእድሜ ምክንያት በተለያየ ምክንያት በቤታቸው ያሉ አሉ። እነሱም መደገፍ፣ መርዳት፣ በገንዘብ መርዳት፣ በተለያየ ነገር መደገፍ፣ የደከሙ ካለ ቤት መስራት፣ ለነሱ ገንዘብ አዋጥቶ አሰባስቦ ያስፈልጋል። ሌላ የአጥቢያዎች ቤተ እምነቶች እኔ
በዚህ በሚሽን ላይ ለሚሰሩ አገልጋዮች በቂ ነገር መክፈል ያስፈልጋል። ህይወታቸውን ለሚሽን ሰጥተው ልጆቻቸውን ሚስታቸውን ይዘው እየተንከራተቱ ያሉ በገንዘብ እና በክፍያ ምክንያት መቸገር የለባቸውም እና ቤተ እምነቶች በቂ በጀት መመደብ አለባቸው። እንደውም ከሚከፈለው ገንዘብ የተሻለ ገንዘብ መከፈል ያለበት ሚሽን ላይ ለሚሰራው ሰው ከፓስተሩ ይልቅ ከቄሱ ይልቅ ቤተክርስቲያን ውስጥ ካለው እዛ ውስጥ ተቀምጦ ከሚሰራው ይልቅ አደባባይ ላይ እየወጣ ከሰይጣን ጋር ለሚታገለው ህይወቱን ነፍስ መንፈሱን ሰጥቶ ገጠር ላይ እየሄደ ሸለቆ ውስጥ እየሄደ በረሃ ላይ እየሄደ ለሚንከራተተው በቂ ነገር መመደብ አለባት፣ በቂ ነገር መስጠት አለባት። መቸገር የለባቸውም ብዬ አስባለሁ። አይሆፕ ይሄ ድምፅ ሁሉ ጋር ይደርሳል ብዬ አስባለሁ። ቤተክርስቲያን ሽማግሌዎች እግዚአብሔር እድል ሰጥቷቸው 3 ዓመት 2 ዓመት እንዲመሩ በሆነ አጋጣሚ የሆነ ቤተ እምነት ቦርድ የሆነ ሰው አሁን ይሄን ሚዲያ የሚከታተሉ በሙሉ መጠየቅ አለባችሁ። ምን ልሰራ መጣሁ በዚህ ጊዜ ሚሽን ላይ ካልሰራው? በእኔ ዘመን ስንት ሰው ዳነ? በእኔ ጊዜ ምን ያህል ሰው ወደ እግዚአብሔር መንግስት ተጨመረ? እውነተኛ ይሄ በየቸርቹ የሄደ ጌታ የሚቀበለው አይደለም። ትክክለኛ ሰው በእኔ ዘመን ስንት ሰው መጥቷል ወደ እግዚአብሔር መንግስት ብሎ እያንዳንዱ መሪ እያንዳንዱ ሽማግሌ መጠየቅ አለ። በየሳምንት ተቀምጦ የሆነ በሚረባ በማይረባ ነገር ሲጨቃጨቅ እስከ 5 ሰዓት 6 ሰዓት ምሽት እያመሸ ቀን ሙሉ እየዋለ ክትፎ በልቶ የሚለያይ ቦርድ አባልና ሽማግሌ ምን ጥቅም አለው? እሱ ለእግዚአብሔር ምንም ክብር አይሆን። እሱ ምድራዊ ክብር ነው። እሱ አያስፈልግም። አሁን ሽማግሌዎች፣ ቦርድ አባላት፣ በኮሚቴ የሚሰሩ በሙሉ ሲሰበሰቡ በዚህ ሳምንት ምን ያክል ሰው ዳነ? በዚህ ሳምንት ምን ያክል ሰው የምስራችሁን ቃል ሰምቷል? እንደዚህ ነገር ላይ ነው ውይይት አጀንዳ ማድረግ የሚያስፈልግ። ምሳ ይብሉ ማለት አይደለም፣ ውሃ ማለት አይደለም። ግን መሰብሰባችን ለሆድ አይደለም። መሰብሰባችን በጨለማ ውስጥ ያሉ ሰዎች ከጨለማ ወጥተው ወደ እግዚአብሔር መንግስት እንዲጨመሩ ምክንያት ለመሆን መሆን አለ። በዚህ ሳምንት በሚሽን ላይ ለተሰማሩ አገልጋዮች ምን ድጋፍ አድርገናል? ከህዝብ የሚሰበሰበው አስራት የሚሰበሰበው ስጦታ ምናምን ኪቦርድ ገዝቶ ህንፃ ገንብቶ ትምህርት ቤት ገንብቶ ሰማይ ደርሷል። ግን ሚሽን ሲባል እንደው በቃ አልሰሩም እንዲባል ብቻ እንደው ዝም ብሎ የሆነ ነገር ይደረጋል። እሱ እንደዛ አይደለም። በደንብ ረገጥ ያለ ሚሽን መሰራት አለ። ረገጥ ያለ ፕላን ማድረግ አለባቸው። እናት ቸርቾች ሊወልዱ ያስፈልጋል። በቃ በዚህ ወር በዚህ ዓመት አንድ ቤተ እምነት መትከል አለ። አንድ ሚሽነሪ መላክ አለ። ሚሽነሪው መራብ የለበትም። ደግሞ ሚሽነሪ ሲላክ ስራ ያጣ ምናምን ተፈልጎ አይደለም። ኮል ነው፣ ጥሪ ነው። የሆነ ስራ ያጣ እዛ ቸርች ላይ የሚያስቸግር ሰው ወስዶ አንተ ከዛሬ ጀምሮ ሚሽነሪ አይባልም። ሚሽነሪነት ጥሪ አለው። ሙሉ ጊዜ በተለይ የሚወጣ ሰው ያኛው በቃ እዛ ቸርች ስላስቸገረ ትልከዋለህ። እዛም ሄዶ አይሰራም ሚሽን። እዛም ሄዶ ሌላ አመፅ ነው የሚሰራው። እንደዛ አይደለም የሚያስፈልገው። ሚሽነሪ ጥሪ ነው፣ ኮል ነው። ተርቦ ተጠምቶ ተቸግሮም ይሰራል፣ ያገለግላል። አይ በሚመች በማይመች ሁኔታ ውስጥ ያገለግላል፣ ያልፋል። የሚያልፍበት እንትንም አለ። ሲመሰክርም ሲናገርም ታየዋል። አሁን አንዳንድ ወጣቶችን ያለው እየመሰከሩ ከዩኒቨርሲቲ ተመርቀው የወጡ ናቸው ብዙዎች። ገብተው ስራ አጥተው አይደለም፣ ባይዘው የሚበሉት ነገርም አጥተው አይደለም። እንዴት ነፍሴ ሰላም እንደምታገኝ እነሱን ሳያቸው ተስፋ ነው ውስጤ ላይ የምሰንቀው። ወጣቱ አደባባይ ላይ ወጥቶ ኢየሱስ ክርስቶስን በድፍረት ይናገር። የሆነ ወቅት ላይ ወጣት መጽሐፍ ቅዱስ እንኳን ቸርች መሄድ አንዳንድ ጊዜ ያፍር ነበር። አሁንም እንካረጅ አደርጋለሁ። ወጣቶች ሞባይል ላይ ያለው ጥሩ ነው፣ ግን በክርስቶስ ማፈር የለብንም። ዩኒቨርሲቲ ውስጥ የተመረቁ መምህራን፣ ዶክተሮች፣ ፕሮፌሰሮች፣ ታዋቂ ሰዎች አደባባይ ወጥተው ኢየሱስ ክርስቶስን ጥቁሩን መጽሐፍ ይዘው መመስከር አለባቸው። ኢየሱስ እንደሚያድን መናገር አለባቸው። ወንጌል መመስከር የሆኑ ሰዎች ግዴታ ብቻ አይደለም። ቅድም ያልኳቸው ሚስዮናውያን ይመሰክራሉ፣ ያስተባብራሉ። ግን ሐኪምም ሆነ ዶክተርም ሆነ አስተማሪም ሆነ ኢንጂነርም ሆነ ባለሀብትም ሆነ ባለጠጋም ሆነ የንጉስ ልጅም ሆነ ንጉስም ሆነ ወንጌልን መናገር አለብን። ሀገርም ምራ፣ ግን ወጥተህ ወንጌል መናገር አለብን። አደባባይ ባትወጣም ባለ አጋጣሚ ትናገራለህ። ካጠገብ ላለ ሰው ላላመነው ሰው በጣም ወደዋለሁ የምትለው በጣም አከብረዋለሁ እንደሱ አይነት መልካም ሰው የለም የምትለው አብሮ ሰራተኛ ነገ ሲኦል እንደሚገባ ታውቃለህ። ስለዚህ ባገኘህ አጋጣሚ በመስሪያ ቤት ምሳ ጋብዘኸው ዛሬ ሌላም መጋብዝህ ነገር አለ ብለው ምንድነው ካለ ኢየሱስ ክርስቶስን ጋብዝሃለሁ ብለው እንደዚህ አድርገን ቤተሰቦቻችንን ጓደኞቻችንን መናገር አለብን። በየአደባባይ ወንጌል መመስከር አለብን፣ መነገር አለብን። አደባባዮች መስማት አለባቸው። ስለ ኢየሱስ አዳኝነት በግልጽ መነገር አለብን። በግልጽ ይሄ የካውንስል ስራ ነው፣ የቤተ እምነት ስራ ነው፣ የህብረት ስራ ነው፣ የመመነት ስራ በወንጌል ያመነ ሁሉ ስራው ነው። ይሄ ወንጌል መመስከር የእከሌ ስራ የሚባል የለው። እኛ ድጋፍ እናደርጋለን፣ ጥሪም አደርጋለሁ ከኛ ጋር አብሮ መስራት ለሚፈልጉ። ለምሳሌ በካውንስሉ የታቀፉ ሚኒስትሮች አሉ፣
ሚሽን ላይ የሚሰሩ የገንዘብ ድጋፍ የሚፈልጉ አሉ። ራዕዩ ያላቸው በኢትዮጵያም ከኢትዮጵያ ውጭ መስራት የሚፈልጉ አሉ። ከነሱ ጋር አብሮ መስራት የሚፈልጉ ፕሮጀክቶቻቸውን ሰርቶ ማቅረብ የሚፈልጉ ሚስዮናውያንን ሰብስበው ማሰልጠን ለሚፈልጉ ሰዎች እናመቻቻለን። ህብረቶች አሉ፣ ቤተ እምነቶች አሉ። እያንዳንዱ ጋር የሚሽን ዲፓርትመንት አለ። እነዛ ጋር እናገናኛቸዋለን። ስለምናገናኛቸው እኛ ማንኛውም ሚሽን ላይ መስራት የሚፈልግ በሀገር ውስጥም ከኢትዮጵያም ውጭ ያለ ሚሽን ላይ መስራት ፈልጋሉ፣ መደገፍ ፈልጋሉ የሚል ካለ በራችን ክፍት ነው። የካውንስሉ የሚሽን ዲፓርትመንት አለ። ቀጥታ መጥቶ ማነጋገር ይችላሉ። እኛ ቀጥታ ወርታች ካሉ ከኛ መዋቅሮች ጋር እናገናኛቸዋለን። ኮሚሽኑ አለ። ኮሚሽኑ ማለት የሁሉ አባል ቤተ እምነቶች ውቅር ነው። በዛ አብረን እንሰራለን። በርቱ። እናንተም እኛ በየቀኑ በተለይ አንተና ኢንተርቪው በሚኖረን ሰዓት ግማሹን ሰዓት የምንጠቀመው ለሚሽን ይሆናል። የኢቫንጀሊካል ሚዲያ ኔትወርክም ማህበራዊ ሚዲያዎቻችንን በሙሉ በየቀኑ ስለ ሚሽን መናገር አለበት። በየቀኑ ሰላማችን እዛ ውስጥ ነው ያለው። በረከታችን እዛ ውስጥ ነው ያለው። ኢትዮጵያም በረከቷ እዛ ውስጥ ነው ያለው። ሌላ ተስፋ የለም ከሚሽን ውጭ። በጣም ነው የማመሰግነው። የመጨረሻ ጥያቄ ክናለኝ። ያው ብዙ ጊዜ የካውንስሉ እንግዲህ ብዙ አገልግሎቶችን ይሰጣል ለወንጌል ማህበረሰብ እና ያው ብዙ ነገሮች ጥሩ ከሆኑ ድምፅ አይሰማም። አንዳንድ ነገሮች ግን ያው ችግሮች ሲኖሩ እኛ ጋር ይመጣል እና በተለይ አዳዲስ የቤተ እምነቶች ምዝገባና ሚኒስትሮች ምዝገባ አካባቢ የሚነሱ ቅሬታዎች አሉ። አላግባብ እንመላለሳለን፣ ስንመጣ በትክክል መስፈርቱ አይነገረንም፣ ከሟላንም በኋላ ይሄ እንደገና ሟሉ እንባላለን እያሉ ያው ቅሬታዎች ያስነሳሉ እና ብዙ ጊዜ እርስዎን ለማግኘት ነው ጥረት የሚያደርጉት፣ ግን እርስዎ ሁሉንም ሰው አስተናግዶ አይችሉም። ስለዚህ ከዚህ አሰራር እንትን እርስዎ ጋር የደረሰ ነገር ካለ ለዚህ ለተማረረው ህብረተሰብ ወይም ደግሞ አካል ምን የሚናገሩት ነገር አለ? በጣም ጥሩ። እንግዲህ በየጊዜው አሰራር ያው አብዴት ይደረጋል። ከፍተኛ ቁጥር ያለው ህዝብ የሚስተናገድበት ተቋም እንደመሆኑ መጠን አሁን አዲስ አሰራር ዘርግተናል። ከዚህ ቀደም የምዝገባ ስርዓት የነበረውን አሻሽለን አሁን ራይት ፐርሰን ለዛ ወክለናል። ዶክመንት ካልተሟላ አይቀበሉም። እስኪሟላ ግን የኛ ችግር አለ ሰውየው ነው። ለምሳሌ አንድ ሰው ሲመጣ ምንድነው የሚያስፈልገኝ ሲል ይሄን አሟላ ተብሎ ይሰጠዋል። የሚሰጥ በጽሁፍ ነው የሚሰጠው። በጽሁፍ ስለሚሰጥ ትልቁ ችግር ሰው ጽሁፉን አንብቦ ዶክመንቱን አሟልቶ ይመጣ። ዶክመንቱን አሟልቶ ካልመጣ ደግሞ እዚህ አሁን አይቀበሉም። ድሮ ይቀበሉ ነበር። ተቀብሎ አስቀምጦ አሟላ ይባላል። አሁን አይቀበሉም፣ አይፈቅድም። ሰውየው ይሄን አሟላ ይባላል። የመጣው ተገልጋይ ካላሟላ በቃ የሱ ችግር ነው። 1 ዓመት ሊመላለስ ይችላል። ማሟላት የሱ ስለሆነ ካሟላና ግን ከመጣ ያሟላበት ቀን ይታወጃል። ከታወጀ 11 ቀን አየር ላይ ይቆያል። 12ኛ ቀን ላይ ሰርተፊኬት ይወሰዳል። አሟልቶ ሰጥቶ 12ኛ ቀን ሰርተፊኬት ያልወሰደ ካለ እኔ ጋ ይምጣ። ግን እንዲህ አይነት ቅሬታዎች መጥተው ኢንቨስቲጌት አድርጌያለሁ። አብዛኛውን ሳይ 50% ዶክመንት ያልተሟላ ነው። እዛ ከሆነ ቸርች ገንጥሎ የወጡ አጥቢያ ምራ ሲባል አጥቢያውን ሙሉ በሙሉ ታፔላ ቀይሮ ሌላ ቸርች የሚያደርግ ክስ ያለበት ምናምን ነው። እና ቅሬታዎች ሲመጡ የቅሬታ ምንጮችን ለማጣራት ሞክያለሁ። 2% 1% ከዚህ ቀደም ነበረ እንደውላችኋለን ተብለው ሲደውሉ ስልክ ያልተነሳ ዶክመንት የተሟላ የነበር ተብሎ እሱም ጥቂት ዶክመንት የሚጎል ለምሳሌ ቅርብ ካለው ብራንች ድጋፍ ይጻፋል። ቸርቹ ጤናማ ስለመሆኑ እሱን ካላጻፉ አንሰጥም። ለምንድን ማንሰጠው? ሲሄድ ደግሞ እዛ ወደ ግጭት ይቀየራል። የሆነን ቤተ እምነት ከፍሎ ነው የወጣው የሚባል ነገር ስለይመጣ ማለት ነው። እና እንዲያን ነገር እንዳይመጣ ቅድመ ስራዎች ማለቅ አለባቸው። ዶክመንቱ ግን ካልተሟላ የኛ አይደለም። ግን አንድ ቸርች ካለ ኔጋ 2-3 አይደል አሟልቶ ዶክመንት ተጉላላሁ የሚል ካለ በእናንተ አማካይነት እኔ ጋ ይምጣና እንሰጣለን ምላሽ። አብዛኛው ግን እንደዛ አይደለም፣ ዶክመንት አያሟሉ። ኢቨን ኢፍ አሁን እንደው ምን አድርገናል፣ ሰዎች ስለማይረዱ በደንብ ጊዜ ወስደው እንዲያስረዷቸው እንደው ዝም ብሎ ይህን ወረቀት ሰጥቶ አሟልተና ማለት ሳይሆን ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው እያሉ በደንብ አድርጎ ለሰዎች መንገድ ያስፈልጋል። የቋንቋ ችግር ሊኖር ይችላል። አንዳንድ ሰው ቶሎ አይረዳም፣ አንዳንዱ ቶሎ ይረዳል። እሱ ላይ እናደርጋለን። በተለይም ከክፍለ ሀገር የሚመጡ ሰዎች እንዳይጉላሉ ልዩ መመሪያ ሰጠናል። ስካን አርጉ ይባላሉ፣ ፎቶኮፒ አንሱ ይባላሉ፣ ይቸገራሉ። እሱ እንዳይሆን እዚሁ ያሉ ስታፎች እንዲያደርጉላቸው። አዲስ አበባዎቹና ከተሜዎቹ ሞባይላቸውም ዘመናዊ ነው። ግን ከክፍለ ሀገር የመጣ ሰው ገንዘቡን ጨርሶ ነው የመጣው። ጊዜ የለውም፣ አገር አያውቅም፣ ሰፈር አያውቅም። እና እነሱ እንዳይጉላሉ በዚሁ በካውንስሉ ጽሕፈት ቤት የምዝገባ ክፍል ላይ የሚሰሩ ዲፓርትመንቷ ላይ የሚሰሩ ሰዎች ዚያ ሪስፖንስብል ናቸው። እንደዚህ አይነት ፍንጭ እንዲኖር አንፈልግም።
አባሎቻችን እንዲጉላሉ አንፈልግም። ሰዎች ወደ ካውንስሉ ጽሕፈት ቤት መጥተው በሰላም ተስተናግደው ደስ ብሏቸው አመስግነው ጸልየው ባርከው እንዲመለሱ እንፈልጋለን። ጊዜያቸውን አዲስ አበባ መጥተው እንዲያቃጥሉ አንፈልግም። እዛ ሆነው አሁን ደግሞ በዌብሳይት ላውንች የምናደርገው አንድ ፕሮግራም አለ። ስም ማጣራት ራሱ እዛ ሆነው እንዲያጣሩ እና ዶክመንትም እዛ ሆነው አሟልተው ጨርሰው ሲመጡ ያለቀ ዶክመንት እንዲያስገቡ እዚህ መጥተው ተመልሰው እንዳይሄዱ ከዛ ሆነው ደውለው ዶክመንት ልከው በቃ ተሟልቷል ና ሲባል እንዲመጡ የሚያደርግ ሲስተም ከሊንክ እያዘጋጀን ያለ ነው። በዛ ሊንክ ከዌብሳይት ጋር ይገናኛል። ሲምፕሊ ገብተው ስም ያጣራሉ፣ ዶክመንት ይልካሉ። ከዛ በቃ ቦርድ ፎርም ይላክላቸዋል። እሱም ሞልተው ጨርሰው ይመጣሉ። በዛ ይስተናገዳሉ። ይሄን ሙሉ አድርገው ግን ካልተስተናገደ ኢንቨስቲጌት እናደርጋለን፣ እናርማለን፣ እናስተካክላለን። ግን አብዛኛው ተገልጋዮቹ አካባቢ ላይ ያው ቶሎ ካለመረዳትም የተነሳ ዶክመንት ያለማሟላት ነው። እሱን ደግሞ አንደርስታንድ ማድረግ አለባቸው አባሎቻችንም። እሺ ፓስተር ዶክተር ጌትነት ለማ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ጠቅላይ ጸሐፊ ስለሰጡን ጊዜ በጣም አመሰግናለሁ። መልካም አመሰግናለሁ። እግዚአብሔር ይስጥልኝ።